በዓለም ዙሪያ ላላችሁ ቅዱሳኖች በሙሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከጌታ መንፈስ ቅዱስ አንድ አምላክ ጸጋና ሰላም ባላችሁበት ከናንተ ጋር ይሁን። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ክብር ሁሉ ለእግዚአብሔር ይሁን። በሕይወት በእድሜያችን ላይ የሕይወት እስትንፋስ መንገዳችንን በእጁ የያዘ የጨበጠ ምህረት ለወደደ ለሮጠም አይደለም። ምህረት ለሚወድም ለሚሮጥም አይደለም፣ የሚምር ከእግዚአብሔር ዘንድ ነው እንጂ ምህረቱም ደግሞ ለዘላለም ነው። ጭንቀን በሕይወት በእድሜያችን ላይ እንደገና የጨመረልን አምላክ እያመሰገንን ይህ በየሳምንቱ እየተዘጋጀ የሚቀርብ የክርስቶስ ኢየሱስ ወንጌል ማህበርተኞች ቻናል ነው። በድጋሚ ሁላችሁንም ሰላም እላችኋለሁ። ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ በክብር በክርስቶስ ኢየሱስም እንኳን በሰላም መጣችሁ። በዚህ ቻናል ውስጥ የተለያዩ ድንቅ ድንቅ ዝማሬዎች፣ መልእክቶች የእግዚአብሔር በመንፈስ ቅዱስ የተጻፈውን ኦሪጂናሉን ቃል ሌጎስ ቃሉ ሕይወት ነውና የማይጨመር የማይቀነስበት ሰማይና ምድር ያልፋሉ ከቃሉ አንዳች ነገር በከንቱ አይመለስም። ዝናብ ዘንቦ ምድርን እንደሚያረሰርስ የእግዚአብሔር ቃል የሚሰሙትን ምህረት፣ ቸርነት፣ በረከት ከሁሉም በላይ ደግሞ ቀንና ዘመኑን በመዋጀት ለነፍሳቸው የሚሆን ጥንቃቄ
እና የህይወት እንጀራን የምንካፈልበት አገልግሎት ነው። ክብር ለኢየሱስ ይሁን። ስለዚህ ሁላችሁንም በጌታ ሰላም እላችኋለሁ። ዛሬም ልዩ በተለይ መንፈሳዊ አባታችን የሆኑት ቄስ ዶክተር ቶሎሳ ጉዲና በአዋሳ ስቴዲየም ያደረጉት የንስሐ ጥሪ ነው። ሰው ሁሉ ኃጢአትን ሰርቷል፣ ኃጢአት የለብንም ብንል እንዋሻለን፣ እግዚአብሔርንም ሐሰተኛ እናደርገዋለን። ነገር ግን ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን የታመነ እውነተኛ ጻድቅ ነው። ክብር ለኢየሱስ ይሁን። ሁላችንም በኃጢአታችን ወደ እግዚአብሔር ወዳዘጋጀው መዳኛ በመቅረብ የቀረብን ደግሞ ዘመኑና ጊዜውን በመዋጀት ነፍሳችንን የተሰጠንንም አደራ በእውነትና በታማኝነት ለመመስከር ቅዱሳን እንዲጽናኑ ነፍሳት ደግሞ ከሃይማኖት ስር ወደ እውነተኛው ቀጥተኛው መንገድ ወደ ክርስቶስ ኢየሱስ እንዲመጡ ሰለሞን በሰራው መቅደስ በዓለም ላይ የተበተኑት እስራኤሎች እግዚአብሔር አምላክ ባሉበት ሆነው ወደዚህ መቅደስ ስለተበተነው ስለ ሕዝባቸው ስለ ምድራቸው ስለምትመጣው እስራኤል መንግስት በአንድነት ሲጸልዩ እግዚአብሔር ከሰማይ ሆኖ ይሰማ ነበር። የንስሐ ጸሎት ባለንበት ቦታ ላይ ስለ ሕዝባችን ስለ ምድራችን ስለ ዓለም ስለ እስራኤል ልንጸልይ የእግዚአብሔር የጸሎት ትልቁ ርዕስ ነው። ንስሐ እግዚአብሔር የሚወደው ሰው በደሉን ኃጢአቱን መተላለፉን እንደገና ምድሩን መንግስቱን ማሰብ ትልቅ ጸጋ ነው። ከእግዚአብሔር የሚገኝ ምሕረትና በረከት ነው። ስለዚህ በያለንበት ዓለም በተበተንበት በተወሰነ ይህንን አድምጣችሁ ንስሐ በመግባት እግዚአብሔር ምሕረትና ቸርነትን እንዲያደርግልን እንደገና ደግሞ ቀጥተኛውን የእውነትን እግዚአብሔር የሚቀበልበትን መንገዱን አውቀን ራሳችንን በዚህ ዘመን ውስጥ በዚህ በመጨረሻው ዘመን ላይ ወገኖች ሆይ ነፍሳችንንም የተሰጠንንም አገልግሎት እንድንፈጽም እግዚአብሔር በጸጋው በመንፈሱ ሁላችሁንም ባላችሁበት ይርዳችሁ። በድጋሚ ሰላም እላችኋለሁ። ፈውሴ ለነፍሴ በመመለሴ እንደሆነ አውቄአለሁ። መልሰኝ እመለሳለሁ። መልሰኝ እመለሳለሁ። አቤቱ ማረን ይቅር
ማረን ይቅር በለን አቤቱ አድነን እኛም እንድናለን አቤቱ ፈውሰን እንፈወሳለን አቤቱ አድነን አቤቱ አድነን አድነን እኛም እንድናለን አቤቱ ፈውሰን እንፈወሳለን ማረን ይቅር በለን ማረን ስላልተናገርን ዝም ስላል ዝም ማለት ሲገባን ስለተናገር በብዙ ነገር መልካም ምሳሌ ስላልሆነን ንስሐ በመግባት ሕይወታችን፣ ምስክርነታችን፣ መልእክታችን ማደስ የግድ ነው። ዛሬ እዚህ የተሰበሰብነው ለ99% 99% ለምንሆን ሰዎች እዚህ ያለን ንስሐው እዛ ላይ ነው። ንስሐው እዛ ላይ ነው። ተልኳችን ስላቃለን፣ ወንጌላችንን ስለሸቃቀጥ፣ የጌታን ስም ስላሰደም፣ የሞራል ትራንስፎርሜሽን በምንኖርበት ምድር ማምጣት ስላልቻል ንስሐ ያስፈልገናል። ክርስቲያን መሆናችሁን ጎረቤቶቻችሁ ያውቃሉ። ይህንን ነገር እኔና እናንተ ማሰብ ያስፈልገናል። ዛሬ እኛን ማሳሰብ የሚገባን በጌታ ስም የተጠራን ሁላችን በምንኖርበት ህብረተሰብ ሆነ ለውድቷ አገራችን የህይወት ብርሃን፣ የሰላም ብርሃን፣ የጽድቅ ብርሃን፣ የቅድስና ብርሃን መሆን አለመቻላችን ችግር እንዳለን ስጋውያን እንደሆን ያመለክታልና ንስሐ እንግባ። ምንም ሲይዛ የምንለው ነገር የለም ወገኖቼ። እናስተውል። አዎ እናስተውል። ለከተማችን ሆነ ለምድራችን የሰላም ተስፋ ያለው፣ የእርቅ ተስፋ ያለው፣ የፈውስ ተስፋ ያለው፣ የነገ ተስፋ ያለው በቤተ ክርስቲያን ውስጥ ነው። ስለሆነም ከሁሉ አስቀድሞ የጌታ ኢየሱስ ክርስቶስ ቤተ ክርስቲያን በምድሪቷ ቅዱስና ንጹሕ ተጽዕኖ ማምጣት አለባት። ያ ደግሞ ድምጿን ማሰማት ፍሬዋን መታየት አለበት። ዝም ብሎ ሊሆን አይችልም። ቤተ ክርስቲያን ለራሷ በመልእክቷና በአገልግሎቷ ምስክርነቷም ጭምር እውነተኛና ጤናማ መስካሪ ካልሆነች ለአገር ሆነ ለዓለም ተስፋ የለም። ምክንያቱም የዘላለም እግዚአብሔር መልእክቱን ያስቀመጠው፣ ፈውሱን ያስቀመጠው፣ እርቁን ያስቀመጠው፣ ምሕረቱን ያስቀመጠው፣ ሰላሙን ያስቀመጠው፣ ቃሉን ያስቀመጠው በቤተ ክርስቲያን ውስጥ ነውና ነው። ገና በብሉይ ኪዳን ዘመን በሁለተኛ ዜና ምዕራፍ 7 ቁጥር 14 ላይ እግዚአብሔር እንዲህ አለ። በስሜ የተጠሩት ሕዝብ ተመልከቱ፣ በስሜ የተጠሩት ሕዝብ ሰውነታቸውን አዋርዶ ቢጸልዩ። የእግዚአብሔር ሰዎች ሲጸልዩ ነው መልስ የሚመጣው። የእግዚአብሔር ሰዎች በእግዚአብሔር ፊት ሲገኙ ነው ምሕረት የሚመጣው። ስለዚህ ነው የኔና የእናንተ መሰባሰብ እዚህ መገኘት እጅግ ወቅታዊና ወሳኝ የሆነው። በስሜ የተጠሩት ሕዝብ እውነተኛ ሰውነታቸውን አዋርደው ቢጸልዩ፣ ፊቴን ቢፈልጉ፣ ከክፉ መንገዳቸውን ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ እያለ ይቀጥላል። መጽሐፍስ ምን ይላል? መጽሐፍ የአዳም ዘር ሁሉ ሥጋ ወደ አፈሩ ነፍስም ወደ ፈጠራት ወደ እግዚአብሔር ሳትመለስ እግዚአብሔርን አስብ። የኪዳን የሆንን በክርስቶስ ኢየሱስ ያመንን ደግሞ የመማለድ የመጸለይ ይህን የምስራች ቃል ለዓለም መስበክ አለብን። የምስራቹ ዜናም ነው፣ መርዶም አለው። በምስራቹ የሚያምኑ የተቀበሉ ሲድኑ
ያልተቀበሉት ግን አሁን ነው የሚለው። አሁን በምድር በፍርድ ውስጥ ነው ያሉት። ስለዚህ ስጋ ወደ አፈሩ ነፍስም ወደ ፈጠራት ወደ እግዚአብሔር ሄዳ ከመናዘዟ በፊት ፈጣሪን አስብ። የሰላም አምላክ የሰላም ንጉሥ የናዝሬቱ ኢየሱስ መልእክተኞች አድርጎናል። ሰላም በምድር፣ ሰላም በቤተሰብ፣ ሰላም በስራ፣ ሰላም በሁሉ ቦታ እንዲሆን የሰላም አምላክ ከእርሱ ዘንድ ካልወጣ በስተቀር በዓለም ላይም ሆነ በየትም ቦታ ላይ ሰላም የለም። እውነትን ታውቃላችሁ፣ እውነት አርነት ያወጣል። አርነት የሚያወጣን የጌታ መንፈስ ነው። ነፃ የሚያወጣን እረፍት ያለው ሰላም ያለው በጎልጎታ ቀራንዮ ላይ ለአንዴና ለመጨረሻ ጊዜ በፈሰሰው ደሙ የተገኘ ቤዛነት ነው። እግዚአብሔርን ደስ ያሰኘ የእግዚአብሔርን ፍቃድ የፈጸመ የሰው ልጆችን በደልና ኃጢአት ከእግዚአብሔር ዘንድ የተጣለውን የዲያብሎስን ሥራ አፍርሶ ዲያብሎስን የዘጋበት በመንፈስና በእውነት ልጆቹ እንዲመላለሱ በዚህ ምድር ላይ ያቆመን ምልክቶች ነን። እህቴ ወንድሜ ሆይ መጨረሻው ዘመን በቀረበ ቁጥር የሰው ልጆች ጸባይም ሁሉ ነገር ቅድም እንዳልነው ተፈጥሮ ራሷ ትናፍቃለች። የጌታን መገለጥ ተፈጥሮ ይናፍቃል ይላል። ፍጥረት በሙሉ የጌታን ዳግም ምጽአት ይናፍቃል። መሬት፣ ሰማይ ጉድ ስለያዙ። ስለዚህ ሁላችንም መለስ ብለን በንስሐ ራሳችንንም ጎረቤታችንንም ሕዝባችንን ምድራችንንም እስራኤልንም እንድናስብ ጌታ ያሳስበናልና በዚህ የተለያየ ፕሮግራም ደስ ብሏችሁ ተካፈሉ። እኚህን አባት ስሟቸው። ትልቅ አባት ዘመናቸውን በሙሉ እየጮሁ ነው ለምድሪቱ፣ ለሕዝቡ፣ ለሰላም፣ ለእርቅ። ክብር ለእግዚአብሔር። ዘመናቸውን ይባርክ። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር አስቀድሞ ለነቢያቱ ለልጆቹ ለመረጣቸው አስቀድሞ ሳይነግር ምንም ነገር አያደርግም። እግዚአብሔር አስቀድሞ ስለሚመጣው ነገር ይናገር ነበር በነቢያት ዘመን። ወገኖች ሆይ ዛሬ ወዳለው ፕሮግራማችን ከመሄዳችን በፊት አንድ ድንቅ የሆነ ምስክርነት እመሰክርላችኋለሁ። ይሄ በሕይወቴ ትልቅ ነገር ያደረገው ነገር ነው። የዛሬ 35 ዓመት ይኸውም በቄስ ዶክተር ቶሎሳ ጉዲና በኔ ሕይወት ላይ ትልቅ ነገር የሰራው የተናገሩኝን ነገር ነው። እስከ ዛሬ አልመሰከርኩትም። ይሄን ምስክርነት ምንድነው? በስደት ላይ በነበርኩበት ዘመን በስካንዲኔቪያ በስዊድን 7 ዓመት ሰማይ ዝግ የሆነበት ናስ የሆነበት የስደት ኑሮ ታውቃላችሁ። ፍቃድ የሌለን ብዙ ክርስቲያኖች የተጨነቅንበት ነገር ግን በዛ በነበረችው በስቶክሆልም በነበረችው ኢየሩሳሌም ቤተክርስቲያን ኮንፈረንስ ነበረ። በዛ ኮንፈረንስ ላይ ቄስ ዶክተር ቶሎሳ ተጋብዘዋል። እግዚአብሔር እድሉን ሰጥቶኝ በዛ ኮንፈረንስ ላይ ከኮንፈረንሱ በፊት የጸሎት ፕሮግራም ስለነበረ ያንን የጸሎት ፕሮግራም እመራ ነበርና ጸሎቱን ጨርሰን ፕሮግራሙ ተጀምሮ ፕሮግራሙ ካለቀ በኋላ ዶክተር ቄስ ቶሎሳ አገኙ። ያሉኝ ነገር እስከ ዘላለም በሕይወቴ ውስጥ አለ። በኔ ጫማ ውስጥ
እንደ ሰው እንደ ክርስቲያን እንዳማኝ ሆናችሁ አስቡት። ምን አሉኝ? ወንድሜ ሆይ አይዞህ፣ ነገር ግን እግዚአብሔር ጌታዬ ያንተን መጨረሻ ሳያሳየኝ አይውሰደኝ አሉኝና ሄዱ። ይህን ነው የተናገሩት። ያንተን መጨረሻ ጌታ ሳያሳየኝ አይውሰደኝ አሉ። ይህን ከሳቸው ሰምቼ ሄጄ ክርስቶስ ኢየሱስ ምስክሬ ነው፣ 3 ቀን እንቅልፍ አሳጣኝ። መተኛት አልቻልኩም። ምን ማለታቸው ነው? ጌታ ሆይ ምን እያልክ ነው? በጣም ተረበሽኩ። እንቅልፍ አጣው 3 ቀን ሙሉ። እኚህ የእግዚአብሔር ሰው ያንተን መጨረሻ ሳያሳየኝ ጌታ አይውሰደኝ አሉኝ። ምንድን ነው ብዬ በጌታ ፊት ማልቀስ ጀመርኩ። አልቻልኩም። 3 ቀን ላይ ሄድኩኝ። ኮንፈረንሱ አላለቀም። በ3ኛው ቀን ላይ መጨረሻ ኮንፈረንሱ ሲዘጋ አገኘዋቸው። እንቅልፍ አጣው ያሉኝ ነገር በውስጤ ተተከለ። ምንድን ነው ስላቸው የስደት ዘመን ያበቃል፣ ያንተን መጨረሻ ጌታ ሳያሳየኝ አይወስደኝም አሉ። ይሄን በተናገሩኝ በ2 ዓመት ውስጥ ከስዊድን ወደ አሜሪካን ሄድኩኝ። አሜሪካን ሀገር 2 ዓመት ከተቀመጥኩኝ በኋላ የነበረችው አንድ ቤተክርስቲያን ነች። የብስራተ ወንጌል ሬዲዮ ጣቢያ አቋቁሜ ወንጌል መስበክ፣ የተለያዩ ዝማሬዎች ማድረግ ጀመርኩ። በጣም ብዙ አዳማጮች ነበሩ። በአመቱ ኮንፈረንስ አረኩኝ። የስላሴ አማኞች ኮንፈረንስ ካሁን በፊት መስክሬላችኋለሁ። የስላሴ አማኞች ኮንፈረንስ በአብ በወልድ በመንፈስ ቅዱስ የሚያምኑ እንዲሰበሰቡና የጌታን ቃል እንዲሰሙ ከኢትዮጵያ ኦርቶዶክስ የቀደሙት በስደት ያሉትን ሲኖዶስ አቡነ መልከ ጸዲቅን ጋበዝኳቸው ከካሊፎርኒያ፣ ቄስ ዶክተር ቶሎሳን ከአትላንታ፣ ከዋሽንግተን ዲሲ ፓስተር ዳንኤል መኮንን በዚህ ኮንፈረንስ ላይ ማለት ነው። ኮንፈረንሱ ተካሄደ። አባታችን አልመጡም። ያው ውጊያው ያለ ነው ታውቃላችሁ፣ እንዴት በመናፍቅ ላይ ይገኛሉ ብሎ እንደነዘበነ ለማ ተረት ያሉት አስቀሯቸው። መስክሬያለሁ። በኮንፈረንስ ላይ መጡ፣ አስተማሩ፣ ሁሉም አገለገሉና አገኙኝ። ያው ስለምንተዋወቅ ማለት ነው። የሚገርመው የሚደንቀው ነገር አልረሱም። ጌታዬን ልክ ያ የእግዚአብሔር ሰው አይኖቼ ማዳንን አይተዋል ባሪያህን አሰናብተው እንዳለ በመቅደስ ውስጥ ቅድስት ድንግል ማርያም ብላቴና ኢየሱስን አምጥታ ያ እንዳለው አልረሱም። ጌታ ታማኝ ነው አሉ። የስደት ዘመን ያበቃል እንዳልኩ ለአገልግሎት የጠራ ይሄንን በማየቴ ሐሴት አድርጌያለሁ። ያኔ ስዊድን ያለ የተናገርኩት ነገር ተፈጸማሉ። ትልቅ የእግዚአብሔር ሰው ናቸው። ከዛን ጊዜ ጀምሮ እስከ ዛሬ ድረስ ስለ ሀገር፣ ስለ ሕዝብ፣ ስለ ሰላም፣ ስለ ቤተ ክርስቲያን አንድነት የሚቃትቱ የሚደክሙ አባት ናቸው። ቄስ ዶክተር ቶሎሳ ይሄ በህይወቴ ያለ ማከብራቸው የእግዚአብሔር ሰው ናቸው። ዛሬም ስለ ህዝባችን፣ ስለ ምድራችን እግዚአብሔር የንስሐ ጸሎት እንዲሰጥ ጥሪ ያቀረቡበትን ነው የማቀርብላችሁ። ክብር ለኢየሱስ ነው።
ሰማና መከራዬን ሁሉ አስረሳና አፌን በጠላት ፊት ከፈትክና እንዴን ከፍ አረግኸው ምስጋና አደመጥከኝ ጩኸቴን ሰማና መከራዬን ሁሉ አስረሳና አፌን በጠላት ፊት ከፈትክና እንዴን ከፍ አረግኸው ምስጋና ክብር ይሁን ለአብ ክብር ይሁን ክብር ይሁን ለወልድ ክብር ይሁን ክብር ይሁን ለመንፈስ ቅዱስ ክብር ይሁን አሜን ክብር ይሁን ክብር ይሁን ለአብ ክብር ይሁን ክብር ይሁን ለወልድ ክብር ይሁን ክብር ይሁን ለመንፈስ ቅዱስ ቅዱስና ሕያው ዘላለማዊ ጻድቅ የሆንክ እግዚአብሔር አባታችን ሆይ በክብር በክርስቶስ ኢየሱስም እናመሰግናለን። ስለዚህ ቀን ስለዚህ ሰዓት ቃልህ ብርሃን ነው፣ ሕይወት ነው፣ መንገድ ነው። ጌታ ሆይ በጨመረክልን ዕድሜ ጊዜ የዘመኑን ፍጻሜ መጨረሻ እንድናስተውል በምሳሌዎች ያስተማርክበት የተናገርክበት የኖህን ዘመን አስቡ እንዳልክ የኖህ ዘመን ብዙዎች እንደፈለጉት እንደልባቸው የንስሐ ዘመን 120 ዓመት ሰዎች በሚያዩት በሚረዱት 120 ዓመት የፈጀበትን መርከብ ሰዎች የሚድኑበት የመልእክትህ የመጨረሻው ዘመን ምልክት የሆነውን መርከብ ሲሳለቁ ሲያሾፉ ሲነግዱ ሲያገቡ ሲጋቡ በራሳቸው መንገድ ጽዋው ሞልቶ የሰው ልጆች ኃጢአት ጽዋው ሞልቶ ጌታ ሆይ ለባሪያህ በኖህ በኩል አንተ የመረጥከውን እርሱን ያዳንክበት መንገድ የመጨረሻው ዘመን ምልክት እንደሆነ መጽሐፎች ስለሚነግሩ መጽሐፎች ነቢያቶች በሙሉ የተናገሩት ስለኔ ነው ያልክ አምላክ እናንተ መጽሐፎችን ትመረምራላችሁ መጽሐፎቹ ግን የሚናገሩት ስለኔ ነው ብለህ የተናገርክ ጌታ ዛሬም በዘመኑ መጨረሻ ላይ ልትናገር የወደድክበትን የፈቀድክበትን አሁንም አዚም ከሆነ ልብና አይምሮን ባሰረ ሃይማኖታዊ ወይንም አዚም በሆነ ልብ እንዳንል ድንገት በሚፈጸመው ባንተ መገለጥ ግራ እንዳንጋባ ምን ጨብጠው የምንይዘውን እንዳናጣ አንተ ወዳዘጋጀህልን ወደ አዲስ ኪዳኑ መርከብ እንድንመለከት በዛም ውስጥ ገብተን እንድንድን ፍቃድ እንዲሆን በሚሰሙት ላይ የእውነት ብርሃን በጆሮአቸው በልባቸው እውነትን ገልጦ ጌታዊ ነፍሳቸው እንድትድን አምላክነትን አክብረው በመንፈስ ቅዱስ በሚሆን መረዳት ዘመኑና ጊዜውን እንዲዋጁ ቅዱስ ፍቃድ ይሁን። ስለሰጠን ጊዜ ስለዚህ ሰዓት እናመሰግናለን። የሚሆነው ነገር ሁሉ ለክብር ይሁን። ጌታ ሆይ ጊዜውን ሰዓቱን በክርስቶስ ኢየሱስም ላንተ አሳልፈን እንሰጣለን። አሜን።
አሜን። ክብር ይሁን ለአብ፣ ክብር ይሁን ለወልድ፣ ክብር ይሁን ለመንፈስ ቅዱስ አንድ አምላክ። እንግዲህ መጽሐፍ ሁሉ ምን ይላል? የኖህን ዘመን አስቡ ይላል። አስቡት፣ እግዚአብሔር የተቆጣበትን ሰውን በመፍጠሩ የተጸጸተበት ዘመን የኖህን ዘመን አስቡት ብሎ እግዚአብሔር ኖህ ወዳጁ መርከብ ከሰራ በኋላ የጥፋት ውሃ እንደመጣ እግዚአብሔር ራሱ በሩን እንደዘጋ የሰው ፍጥረት በሙሉ እንዳለቀ ተባትና እንስት ፍጥረታትን በሙሉ ኖህ ወደ መርከቡ ካስገባ ቤተሰቦቹን ካስገባ በኋላ እግዚአብሔር ራሱ በሩን ዘጋው ይላል። ማንም የማይከፍተው በር ማለት ነው። የጥፋት ውሃ 40 ቀን ሆነ። 40 ቀን 40 ሌሊት። ከዛም በኋላ የሆነውን ሁሉ ታሪክ እናውቃለን። ከዛም በኋላ እግዚአብሔር ሁለተኛ የሰው ልጆችን በውሃ ጥፋት አላጠፋም አለ፣ ግን ለትምህርታችን ተጻፈ። ከዛም የምናየው ነገር እግዚአብሔር በያዕቆብ በኩል እስራኤሎችን ከመረጠ 12ቱን ነገድ ከመረጠ በኋላ በግብፅ ምድር በአብርሃም ኪዳን እግዚአብሔር በምድረ በዳ ሙሴ እባብን እንደሰቀለ እባብ እየነደፈ ሲያስቸግራቸው ወደዛ ወደ ተሰቀለው እባብ ሲመለከቱ ይድናሉ። በተነደፉ ጊዜ ቆይ ቀስ ብዬ መስቀሉና ያለው ቆይ ቀስ ብዬ ነጋ ያለው ጊዜም ሰዓትም አይሰጣቸውም። የእባቡ መርዝ የእባቡ የዚህ ዓለም የሰይጣን ነፍስን የሚገድለው መንፈስ ማለት ነው። ስለዚህ ሰዎች ወደዛ መስቀል ሲነደፉ ካላዩ አይድኑም። በአዲስ ኪዳን ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ሊሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ ምትክ የሌለውን ልጁ ለሰው ልጆች ኃጢአትና ለዓለም ኃጢአት አደረገው። እግዚአብሔር በኖህ በኩል መርከብ ሰራ። እግዚአብሔር በሙሴ በኩል የእንጨት የነሐስ መስቀል ሰራ። በቀራንዮ መስቀል ላይ እግዚአብሔር ራሱ መርከብ ሰራ። የአዲስ ኪዳን መርከባችን ክርስቶስ ኢየሱስ ነው፣ እግዚአብሔር የሰራው። አሁን የሰው እጅ የሰው ነገር የለበትም። ምክንያቱስ ነቢያቶች ሲናገሩ መጽሐፍ የሚለውን ስሙ። መጽሐፍ ምን ይላል? ጌታ ኢየሱስ ራሱ እየጠቀሰ ነቢያትን እናንተ መጽሐፍን ትመረምራላችሁ፣ መጽሐፎች ሁሉ የሚናገሩት ስለ እኔ ነው። በመጨረሻ ላይ ሰዎች የሚድኑበት የቀራንዮ መስቀል የአዲስ ኪዳን መርከብ ነው። ወደዚህ መርከብ የሚመጡት ሁሉ ይድናሉ። የመዳኛው መንገድ አንድና አንድ ነው። እውነትም ሕይወትም መንገድም የሆነው ክርስቶስ ኢየሱስ ነው። ለዓለም ሁሉ ኃጢአት፣ ለሰው ልጆች ኃጢአት እግዚአብሔር ያዘጋጀው አብርሃም የሌለበት፣ ሙሴ የሌለበት፣ ማናቸውም የሌሉበት ታሪኩን ትንቢቱን የሚመጣበትን መንገድ ከተናገሩ በኋላ በመጨረሻ ዓለማትን በሚጠቀልልበት በልጁ በክርስቶስ ኢየሱስ በኩል ተናገረን የሚለው ቃል መጽሐፍ እንደሚለን ወደዚህ ወደ ቀራንዮ እግዚአብሔር ወዳዘጋጀው መስቀል መርከብ ሰዎችን ይጠራል። በኖህ ዘመን እግዚአብሔር በሩን እንደዘጋው በቀራንዮ መስቀል ላይ የተሰራው መርከብ ወገን ሴት ወንድ የማይል ፍጥረትን በሙሉ ዓለምንና በዓለም ውስጥ ያሉትን ሁሉ የሚያድን ስለሆነ በኖህ ዘመን እግዚአብሔር በሩን እንደዘጋ የጸጋ የወንጌል ዘመን የመዳኛ ዘመን
የሚበቃበት አለ፣ በሩ የሚዘጋበት። ከኖህ ዘመን ከሶዶምና ከጎሞራ የበለጠ ዘመን እጅግ አስከፊ እንደሆነ ጌታ ተናግሯል። በመጨረሻው ዘመን ላይ በዓለም ላይ ሆኖ የማያውቅ ታላቅ መከራ ነው የሚሆነው አለ። በኖህ ዘመን እንደሆነው በሶዶም ጎሞራ ዘመን እንደሆነው አይደለም። ያ የኖህ ዘመን ምልክት የጌታ ዳግም ምጽአት ድንገት ስለሆነ በድንገት በሚሆንበት ጊዜ በምድር ላይ ሰዎች የሚይዙት የሚጨብጡት የማያውቁት መንፈስ ቅዱስ ከምድር ቤተ ክርስቲያን ከምድር የምትነሳበት የመስቀሉ የመጨረሻው መደምደሚያ ማለት የመዳኛው ቀን እግዚአብሔር የቀጠራት የመዳን ቀን ዛሬ ነው። ዕለቱም ዛሬ ነው። ወንጌል የሚሰሙበት ሃይማኖት አይደለም። ይሄ መርከብ ለሰው ልጆች ሁሉ ጾታን የማይለይ ዘርን የማይለይ ከነገድ ከቋንቋ ከብሔር ሁሉ ሰዎችን የዋጀበት እግዚአብሔር በመለኮት ያዘጋጀው መርከብ የቀራንዮው መርከብ ክርስቶስ ኢየሱስ ነው። ይህንን የመጨረሻውን የእግዚአብሔርን መገለጥ መጽሐፍ እንደሚለን ፍጥረት ሁሉ በሰማይ በምድር የእርሱን መገለጥ ይጠባበቃሉ። ከሰው ልጆች በላይ ፍጥረት ሁሉ የጌታን ዳግም ምጽአት የእርሱን መገለጥ ይናፍቃሉ፣ ይጠብቃሉ። ለምን? ታላቅ ሐሴት ምድርም ሰማይም የሚያርፉበት እግዚአብሔር የእሱን መንግሥት የሚያመጣበት የዲያብሎስ የጨለማ የመናፍቅ የሐሰተኛ ነቢያት የሐሰተኛው ክርስቶስ መንፈስ የሚወረወርበት ምድር ሰላም የምትሆንበት ሰዎች አምላካቸውን እያዩ የሚያመልኩበት ዘመን ይሆናል። ስለዚህ ምን ይላል መጽሐፉ? ፍጥረት ሁሉ ያንን መገለጥ ይናፍቃሉ። ይህን የምትሰማኝ ወገኔ፣ ይሄ እንደ ኖህ ዘመን መጽሐፍ የሚለን ድንገት ቢገለጥ እንዴት ይሆናል? ይሄ መርከብ በሩ ክፍት ነው። እንስሶች ሳይሆን በአምሳሉ የፈጠራቸውን ሰዎች እንዲገቡበት ወደ ክርስቶስ እንዲመጡ በዚህ በወንጌል በተላከው ወንጌል እንዲያምኑ አምነውም እንዲድኑ ይሄ እጁን በመስቀል ላይ የዘረጋው ኢየሱስ ክርስቶስ ዛሬ በመጨረሻው ዘመን ሰውን ሁሉ ይጠራል፣ በንስሐ ይጠራል። የሚያበቃበት ዘመን አለ። መጽሐፍ ምን ይላል? የአሕዛብ ዘመን ያበቃል። እግዚአብሔር ለአይሁዶች ፊቱን ያዞረበት ዘመን እንዳለ ወደ አሕዛብ ዞር ብሎ ወንጌልን እንደሰበከ የአሕዛብም ዘመን ያበቃል። ወንጌል ማትሰሙበት ዘመን ይመጣል። የእግዚአብሔር ቃል ማንሰማበት ዘመን ይመጣል። አስቡት። ቀላል ነገር አይደለም። ቀላል ነገር አይደለም። የዚህ ዓለም ገዢ ሙሉ ለሙሉ ዓለምን የሚቆጣጠርበት መንፈሱ በግልጥ የሚሰራበት በዛን ዘመን በክርስቶስ በአብ በወልድ በመንፈስ ቅዱስ ያመኑ በምድር የሉ። የበጉ ሰርግ 7 ዓመት የበጉ ሰርግ እስከሚፈጸም ድረስ 7 ዓመት በምድር ላይ ሰዎች በሕይወታቸው በዕድሜያቸው በዘር ማንዘራቸው ያልፍ ታላቅ መከራ ይሆናል። አልፈው የተሰጡ ለዚህ ዓለም ለዲያብሎስ ለጨካኙ የተሰጡ የክርስቶስ መስቀል የወንጌል ተቃማዮች፣ ተሳዳቢዎች፣ መናፍቆች ክርስቶስን ኢየሱስን በአማልክት በተለያየ ፍጡር የቀየሩ በሙሉ የሚጣሉበት ነው። በሩ ከተዘጋ ዋይ አይጠቅምም። በምስሉ ላይ በኖህ ዘመን ማንም ቢሮጥ ወደዛ መርከብ ሊገባ አልቻለም። በአዲስ ኪዳንም በዚህ በመስቀል ላይ በፈሰሰው በአንዱ በክርስቶስ ኢየሱስ ቤዛነት ያልመጣ በዚህ ዘመን በዘመኑ መጨረሻ ላይ እግዚአብሔር መለከቱን ከነፋ በሩ ይዘጋል። ማንም ሰው አይድንም። በዚህ ምድር ላይ የጌታ መንፈስ የለም። ቤተ ክርስቲያን ማለት ቅዱሳን አይኖሩም። ወደ እግዚአብሔር ወደ አምላካቸው ወደ ተስፋ ወዳዘጋጀው መለኮት ይነጠቃሉ። ምድር በሙሉ በአውሬ ትሞላለች። ይህንን እንድናስተውል እግዚአብሔር በየዘመኑ የሰጠን አባት
ዶክተር ቄስ ቶሎሳ ጉዲና ዛሬም ይኸው ስንት ዓመት ሙሉ አሁን የመጨረሻው ይመስለኛል ወደ እግዚአብሔር እንመለስ፣ ወደ ንስሐ እንመለስ። ሰላም የለንም። ሰላም በሰዎች ልብ ውስጥ የለም፣ በሰዎች አእምሮ ውስጥ የለም። ሐዋርያው ጳውሎስ እንዳለው ለመንፈሳዊ ለጢሞቴዎስ በመጨረሻው ዘመን እንዲህ ይሆናል አለ። በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ነገር ግን በመጨረሻው የሚያስጨንቅ ዘመን እንደሚመጣ ይሄንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ እራቅ። ይሄ ምልክት ነው። እንደ ኖህ መርከቡ ክርስቶስ ተሰርቷል። የዘመኑ መቅረብ ግን ምልክቱ ይሄ ነው። ሰዎች በመጨረሻው ዘመን እንደዚህ አይነት ናቸው። ይሄ ነው ምልክቱ። ስለዚህ ቤተ ክርስቲያን ወንጌልን ትሰብካለች፣ ቅዱሳን ይመሰክራሉ። የመጨረሻው ቀን ድንገት ተኝቶ ሰው ሲነሳ ምን እንደሚሆን አያውቀው። ገብተህ ስትወጣ ስትወጪ ምን እንደሚመጣ ድንገት የሚሆነው የእግዚአብሔር ያውቃል። የመሲሁ የክርስቶስ ኢየሱስ ዳግም ምጽአት የሙሽራው የቤተ ክርስቲያንና የክርስቶስ የቅዱሳኑና የክርስቶስ መገናኛ ነው። ክብር ለጌታ ይሁን። በረታለሁ በአምላኬ ኃይል አደርጋለሁ ሁል ጊዜ ጌታዬ ከፊት እያየሁ በልዑል በእግዚአብሔር ራሴን ሰውሬ ያለ ስጋት ኖራለሁ በእሱ ላይ ጥዬ እንደገና ልቤ ተነሳ ሁሉ እየረሳ አመስግነው ጌታን አክብረው ይግባ ማደሪያው እንደገና ልቤ ተነሳ ሁሉ እየረሳ አመስግነው ጌታን አክብረው ይግባ ማደሪያው ሰማና መከራዬን ሁሉ አስረሳና አፈር በጠላት ፊት ከፈትክና እንዴን ከፍ አደረግኸው ምስጋና አደመጥከኝ ጩኸቴን ሰማና መከራዬን ሁሉ አደመጥከኝ ጩኸቴን ሰማና መከራዬን ሁሉ አስረሳና አፈር በጠላት ፊት ከፈትክና እንዴን ከፍ አደረግኸው ምስጋና አደመጥከኝ ጩኸቴን ሰማና መከራዬን ሁሉ አስረሳና አፈር በጠላት ፊት ከፈትክና እንዴን ከፍ አደረግኸው ምስጋና ክብር ይሁን ለአብ ክብር ይሁን ለወልድ ክብር ይሁን ለመንፈስ ቅዱስ ክብር ይሁን አሜን ክብር ይሁን ክብር ይሁን ለአብ ክብር ይሁን ለወልድ ክብር ይሁን ለመንፈስ ቅዱስ ክብር ይሁን አሜን ክብር ይሁን ቀኑ ክፉ አይሆንም በእኔ ላይ ቀኑ ክፉ አይሆንም በእኔ ላይ
ሌቱን ነጋልኝ በማለዳው ምስጋናዬን ላንተ አበዛለሁ ምስጋናዬን ላንተ አበዛለሁ ንጉሴን ሾሜያለሁ በላይ ላይ ቀኑ ክፉ አይሆንም በእኔ ላይ ቀኑ ክፉ አይሆንም በእኔ ላይ ክብር ይሁን ለአብ ክብር ይሁን ለወልድ ክብር ይሁን ለመንፈስ ቅዱስ ክብር ይሁን አሜን ክብር ይሁን አሜን ክብር ይሁን ለአብ ክብር ይሁን ለወልድ ክብር ይሁን ለመንፈስ ቅዱስ ክብር ይሁን አሜን ክብር ይሁን ቅዱሳን ሁላችንም ክብር ሁሉ ለእግዚአብሔር ይሁን። እኚህን ታላቅ እግዚአብሔር የሰጠን አባት ስለ ሕዝባችን ስለ ምድራችን ያላቸውን የውስጥ ጩኸት ለብዙ ዘመን ነው እንዳልኳችሁ ለዚህ ብዙ ዓመት አውቃቸዋለሁ። ከሕዝባችን ከምድራችን ካለው ነገር ከክርስቶስ ጋር ለማገናኘት የጣሩ የሚጥሩ አባት ናቸው። አገልግሎታቸው ከእግዚአብሔር እንደሆነ ዛሬም ደግሞ ያቀረቡት እንደ ሀገር እንደ ሕዝብ እንደ ወገን ጊዜ ሰጥተን ሰምተናቸው ለሌሎችም ሼር በማድረግ እግዚአብሔር አምላክ ፍቅርን፣ አንድነትን፣ ሰላምን የሚሰጠን ወደ እርሱ ስንመለስ ነው። ወደ እርሱ ከተመለስን እርሱም ወደኛ ሲመለስ የምናስበው የምናረገው የምንጸልየው በምድራችንም በዓለምም ላይ የተበተነው ሕዝባችንም ሰላም የሚሆነው በእንደዚህ አይነት የንስሐ ጸሎት ነውና በትዕግስት እንስማቸው። ጌታ መንፈስ ቅዱስ ከሁላችሁ ጋር ይሁን። የእስራኤል አምላክ እግዚአብሔር እሱ ወደዚህ የጠራን የሰበሰበን በናዝሬቱ በጌታ በኢየሱስ ክርስቶስ በማዕከላችን ተገኝቶ እያንዳንዳችንን ከምናውቀው በላይ በውስጣችን ገብቶ ቃሉን፣ ፍቅሩን፣ ምሕረቱን እንዲያፈስልን በክርስቶስ ኢየሱስ ስም እንጠይቀዋለን። የዘላለም እግዚአብሔር ለዘላለም ድንቅ ነውና ይሄንን ጊዜ ሰጠን። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 31 እና 2 ላይ ኢየሱስን ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነቴንም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። በምድር ላይ የፍጥረታት ሁሉ ጥማት፣ የፍጥረታት ሁሉ ምኞት፣ የፍጥረታት ሁሉ ጉጉት፣ የፍጥረታት ሁሉ ናፍቆት አንዱ በነፃነት መኖር ነው። ሰዎች ለፖለቲካ ነፃነት፣ ለኢኮኖሚ ነፃነት፣ ለግል ነፃነት፣ ለሀገር ነፃነት ጫካ ይገባሉ፣ ይዋጋሉ፣ ሕይወታቸውን ዘመናቸውን ይሰዋሉ። ነፃነት ለማንኛውም ሕዝብ ለማንኛውም ትውልድ የተወደደ እንቁ ነው። በዚህ ዛሬ ባነበብነው ክፍል ውስጥ ጌታ ኢየሱስ ክርስቶስ እውነተኛ ነፃነት ምን እንደሆነና በእንዴት መቀዳጀት እንደሚቻል ከአማኞችና ከሃይማኖት ሰዎች ጋር በሰፊው ሲነጋገር እንመለከታለን። በዚህ ዓለም ላይ ስጋ ለባሽ የሚዋጋለት ነፃነት በቀላሉ የሚደረስበት አይደለም። ቢደረስበትም የተሟላ አይደለም። ሰው ስጋ ለባሽ ለሰው የተሟላ ነፃነትን መስጠት አይችልም።
በምንም አይነት ስብሰባ፣ በምንም አይነት ጉባኤ፣ በምንም አይነት ፖለቲካ አመራር አስተዳደር ሰው ለሰው እውነተኛ ነፃነት መስጠት አይችልም። ምክንያቱም ባርነት መልኩን ትርጉሙን የሚቀያይር በቀላሉ የማይለቅ የኃጢአት ውጤት ስለሆነ ነው። ከኃጢአት ጋር ስለ ኃጢአት አንድ ነገር ሳናደርግ ስለ ነፃነት መናገር ዝም ብሎ ነው። ምክንያቱም የሰው ባርነት እንደሚታሰበው በሰው በሌላ አይደለም። የሰው ባርነት በውስጡ ነው ያለው። በውስጡ ኃጢአት አለ። እግዚአብሔርን በድሎታል። ስለዚህ ያ ኃጢአት መልስ ካላገኘ በስተቀር ሰው በነፃነት መኖር አይችልም። ጌታ ኢየሱስ ክርስቶስ የምናገረው በጌታ በማመን በእምነት ስለሚመጣ በእግዚአብሔር ቃልና መንፈስ ስለ ጊዜያዊው፣ ስለ ዘላለማዊው፣ ስለ መንፈስ፣ ስለ ነፍስ፣ ስለ ሥጋ ነፃነት ነው። ከመሰረቱ እግዚአብሔር ሰውን የፈጠረው በሁለመናው በነፃነት ይኖር ዘንድ ነው። ኃጢአት ግን ከመስመር አስወጣው፣ ነፃነቱን ነጠቀው፣ የጥፋትና የሞት ባሪያ አደረገው። ውድ ወገኖቼ ኃጢአት ባለበት ነፃነት የለም። ኃጢአት ባለበት አንድነት የለም። ኃጢአት ባለበት መግባባት የለም። ኃጢአት ባለበት እውነት የለም። ኃጢአት ባለበት ሰላም የለም። ኃጢአት ባለበት ማስተዋል የለም። ምድራችን በምንም አይነት በጣም የተባረከች ምድር ናት። ግን በሰላም ለመኖር ያልቻልንበት ምክንያቱ ምንድን ነው? ለምንድን ነው ልጆቻችን የሚዋጉት? ለምን ምስራቁ፣ ምዕራቡ፣ ሰሜኑ ልዩ ልዩ የጦርነት ፍሮንት ፈጥሮ የሚዋጋው ለምንድን? ሰላም የሌለን ለምንድን ነው? ምክንያቱም በውስጣችን ሰላም ስለሌለ ነው። በሕይወታችን ሰላም ስለሌለ ነው። ሰላም ደግሞ የሌለው ምክንያቱም የሰላም ንጉሥ ሕይወታችንን ስለማይገዛ ነው። የዓለም መንፈስ፣ የሰይጣን መንፈስ ሰውን ስለሚገዛ በዛ ውስጥ ደግሞ ሰላም ስለሌለ በግድ ሰዎች በጦርነት መኖር አለባቸው። ጌታ ኢየሱስ ክርስቶስ ወደ ዓለም የመጣው ይህን ሁሉ አጥፊ የሆነውን ኃጢአት ለማስወገድ ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላል። በግ የተባለበት ምክንያት በብሉይ ኪዳን ዘመን ለኃጢአት ስርየት በግ ይሰዋ ስለነበረ ነው። ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ በመሰቀልና በመሞት ኃጢአትን፣ በደልን፣ ሰይጣንን፣ ሞትን ለዘላለም አስወግዶታል። በእርሱ በማመን የሚገኝ እውነተኛ ነፃነት አውጆታል። ምን እንደሆነ ነግሮናል። ይህ ነፃነት ለሰብአዊ ፍጥረት ሁሉ በነፃ የሚሰጥ እንደሆነ በተጨማሪ ነግሮናል። ማንም ሰው ወደ ጌታ ኢየሱስ በእምነት በመምጣት ለኃጢአቱ ምሕረት፣ ለኃጢአቱ ይቅርታ መቀበል ይችላል። ትልቁ ነገር፣ የሚያስደስት ነገር፣ ለዓለም የሚታወጅ ነገር ዛሬ ለሚፈልጉት ሰላም አለ። ዛሬ ለሚፈልጉት ምሕረት አለ። ዛሬ ለሚፈልጉት እውነት አለ። ነፃ መውጣት አለ። ይህ የሚያስደንቅ ነገር ነው። ስለሆነም በሐዋርያት ሥራ ምዕራፍ 3 ቁጥር 19 ላይ እንግዲህ ከጌታችን ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞ ለእናንተ የመረጠውን ኢየሱስ ክርስቶስን እንድልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ። የእግዚአብሔር ሰዎች ያለፉት የተነሱ ታላላቅ ነቢያት የጮሁት ስለ ንስሐ ነው።
እያንዳንዱ ሰው ንስሐ መግባት አለበትና ነው። ንስሐ ሰዎች ከዘላለም ጥፋት፣ ከዘላለም ሞት፣ ከዘላለም ኩነኔ ያመልጡ ዘንድ በደለኞች መሆናቸውን በማወቅ ማዳን ወደሚችል እግዚአብሔር የሚመለሱበት መንገድ ነው። ዛሬ የሰራዊት ጌታ እግዚአብሔር ለሁላችን ያለው መልእክት ንስሐ ግቡ፣ ተመለሱ የሚል ነው። ዛሬ ለትልቁም ለትንሹም ኃጢአት ምሕረት ጽድቅ የሚገኘው ለኃጢአት ምሕረት የሚገኘው በጌታ በኢየሱስ ክርስቶስ በማመን ብቻ ነው። በሮሜ መልእክት ምዕራፍ 3 ቁጥር 22-23 ላይ ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎድሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዳው በጸጋ ይጸድቃሉ ይላል። ወገኖቼ ሁላችን ኃጢአተኞች ነን። ሁላችን በደለኞች ነን። ሁላችን እግዚአብሔርን አስቀይመናል። መንፈስ ቅዱስን አሳዝነናል። ለሁላችን ሞትና የዘላለም ቅጣት ይገባናል። ነገር ግን እግዚአብሔር ከምሕረቱ የተነሳ አንድያ ልጁን ጌታ ኢየሱስ ክርስቶስን ላከ። ጽድቅና ቅድስና በእግዚአብሔር ፊት ከማንኛውም አይነት ኃጢአት ፍጹም ቅዱስ ሆኖ መገኘት ነው። ያ ግን ያለው በክርስቶስ ኢየሱስ ውስጥ ነው። ከሴት የተወለደ ሥጋ የለበሰ ሁሉ በምንም አይነት ከኃጢአት ነፃ ሊሆን እንደማይችል የእግዚአብሔር ቃል ግልጽ አድርጎ ይናገራል። ኃጢአተኞች ነን፣ ምንም መካድ የማይቻል። በአንደኛ ዮሐንስ ምዕራፍ 1 ቁጥር 6-10 ድረስ እንዲህ ይላል፣ ከእርሱ ጋር ኅብረት አለን ብንል ማለትም ከጌታ ከኢየሱስ ጋር እንተዋወቃለን እንስማማለን ብንል በጨለማም ብንመላለስ ማለት ያለ ጌታ ኢየሱስ መኖር በድቅድቅ ጨለማ በሞት ጨለማ መኖር ስለሆነ እንዋሻለን፣ እውነትም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ካለ በኋላ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ይላል። ታዲያ ምን እናድርግ? በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን በመስቀል ሊሞት ታዘዘ፣ ንጹሕ በግ ታረደ። በመስቀል ሊሞት ታዘዘ፣ ንጹሕ በግ ታረደ። በዚህ ምክንያት አባት ከፍ አረገው፣ ከስም ሁሉ በላይ ስምን ሰጠው። ምላስ ሁሉ ያወጅ ጌትነቱን፣ ለኢየሱስ ስም ይንበርከክ ጉልበቱ። ለኢየሱስ 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 እንዘምር በእውነት በመንፈስ። ለኢየሱስ 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 እንዘምር በእውነት በመንፈስ። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይላል። ኃጢአት ስንል አይነቱ የተለያየ ሊሆን ይችላል። የአንዱ ኃጢአት የሌላውን ኃጢአት ላይመስል ይችላል። ግን ኃጢአት ሁሉ ኃጢአት ነው። በሰራዊት ጌታ በእግዚአብሔር ፊት ተቀባይነት ያለው ኃጢአት የለም። ሁሉም ኃጢአትን ሰርቷል። እስኪ ሁላችን ባለብንበት ቦታ ብድግ እንበል። ባለንበት ቦታ እጆቻችንን ወደ እግዚአብሔር እንዘርጋ። እግዚአብሔር እያንዳንዳችን እንዲያየን ያስፈልጋል። ዛሬ እጆቻችሁን ዘርጉ ወደ እግዚአብሔር። ሁላችን በደላችንን እናውቃለን፣ ኃጢአታችንን፣ ውድቀታችንን እናውቃለን። እግዚአብሔር ምሕረቱን እንዲያደርግልን ለምሕረት የእግዚአብሔር ምሕረት ብላችሁ ጩኹ እስኪ። የእግዚአብሔር ምሕረት እንደገና፣ አሜን፣ እንደገና የእግዚአብሔር ምሕረት በናዝሬቱ በጌታ በኢየሱስ ክርስቶስ ስም በእያንዳንዳችን ላይ ይሁን።
የእኛን ኃጢአት የእኛም በደል በናዝሬቱ በክርስቶስ ኢየሱስ ደም ለዘላለም ከኛ ያስወግድ። ዛሬ ከታሰርንበት ከኃጢአት እስራት ከታመምንበት ከኃጢአት በሽታ የእስራኤል አምላክ እግዚአብሔር እኛንም ቤተሰቦቻችንን ከተማችንን ሕዝባችንን ይፈውስ። ይህ ምሽት የፈውስ ምሽት ይሁንልን። አሜን ይሁንልን። አዎን የፈውስ ምሽት፣ የነፃነት ምሽት፣ ነፃ የምንወጣበት ሰማይ ከምድር ጋር የምታረቅበት እኛም የእግዚአብሔርን ቋንቋ የምንናገርበት የእግዚአብሔር ቃል በውስጣችን የሚገባበት ምሽት ይሁንልን። አሜን ይሁንልን። ክብርን ሰጦት ለዚህ ጌታ። እግዚአብሔር ይባርካችሁ። ቁጭ በሉ። ኃጢአት ስንል እንግዲህ ኃጢአት የተለያየ ነው። በጌታ በእግዚአብሔር ፊት ተቀባይነት ያለው ኃጢአት የለም። ሆኖም በምንም አይነት ለዘላለም ምሕረት የሌለው የዘላለምን ፍርድ፣ የዘላለምን ሞት፣ የዘላለምን ሲኦል የሚያስከትል ኃጢአት አንድ ነው። ይህንን እዚህ ያላችሁም ስሙኝ፣ በሚዲያ የምትከታተሉኝም ስሙኝ። የትም ተወለዳችሁ፣ ምንም አይነት ሃይማኖት ይኑራችሁ፣ ምንም አይነት ስም ይኑራችሁ፣ ከየትም ቦታ ሁኑ፣ ይህን ነገር ለአንዴና ለዘላለም በእግዚአብሔር ፊት እመሰክራለሁ። ወገኖቼ በምንም አይነት ለዘላለም ምሕረት የሌለው የዘላለምን ፍርድ፣ የዘላለምን ሞት፣ የዘላለምን ሲኦል የሚያስከትል ኃጢአት በጌታ በኢየሱስ ክርስቶስ አለማመን ነው። በኢየሱስ አለማመን። እንደ ክርስቲያን የተለያየ የኃጢአት ድካም ሊኖርብን ይችላል። በልባዊ ንስሐ ምሕረትን እናገኛለን። በጌታ በኢየሱስ ክርስቶስ አዳኝነት፣ አምላክነት፣ መለኮታዊነት የዘላለም እግዚአብሔር መሆኑን አለማመን ግን ዘላለም ሞትን ያስከትላል። ከዛ የበለጠ ኃጢአት በሰማይ በምድር የለም። ኢየሱስን ከመናቅ የበለጠ ኢየሱስን አለመቀበል የዘላለም ፍርድን የሚያስከትል ኃጢአትና ማለት ሞት ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 እስከ 18 በእርሱ የሚያምን ሁሉ ለዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ልብ አድርጉ። በእርሱ በሚያምን አይፈረድበትም። ተመልከቱ። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ዛሬ በዚህች ደቂቃ በፍርድ ስር ነው ያለው። ያለቀ ጉዳይ ነው። ሰውየው ከዛ ወጥቶ እግዚአብሔር ማረኝ ብሎ ወደ ኢየሱስ ካልመጣ ነገሩ ያለቀለት ጉዳይ ነው። ውድ ወገኖቼ በክርስቶስ ኢየሱስ የመጣው ምሕረት በክርስቶስ የመጣውን የኃጢአት ይቅርታ አሜን ብሎ የተቀበሉና የሚቀበሉ የዘላለም ምሕረት አላቸው። የዘላለም ሕይወት አላቸው። የዘላለም መንግሥት አላቸው። የዘላለም ቅድስና፣ የዘላለም ጽድቅ፣ የዘላለም ሰላም፣ የዘላለም ዕረፍት አላቸው። ግን እግዚአብሔር የሰጠውን አንድያ ልጁን ጌታ ኢየሱስ ክርስቶስን እንደ አዳኝ እንደ ብቸኛ መፍትሔ ለኃጢአት ይቅርታ አለመቀበል ለዘላለም ፍርድ ስር መውደቅ ነው፣ ማደር ነው። እውነቱ ይህ ነው። ዛሬ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ ያልተቀበላችሁ ወይም ያልተቀበሉ ሰዎች አንድ ነገር እውነት ነው፣ ያስመስላሉ እንጂ በውስጣቸው እውነተኛ ሰላም የለም።
ምንም ይኑራቸው፣ የዓለም ነገር በምን ከላይ እስከታች ሁሉ ነገር የተሟላ ይኑራቸው። ነገር ግን እውነቱ ይሄ ነው። እውነተኛ ሰላም የላቸው፣ እርካታ የላቸው፣ እረፍት የላቸው፣ ሰላም የላቸው፣ ተስፋ የላቸው፣ ጸጥታ የላቸው፣ መልስ የላቸው፣ ብርሃን የላቸው፣ በፍጹም ያን የላቸው። እኔ ራሴ ለዚህ ቋሚ ምስክር ነኝ። ያለ ኢየሱስ ክርስቶስ የኖርኩበት ዘመን ነበርና በምን አይነት ጥያቄ ውስጥ እንዳለሁ እኔ ነኝ የማውቀው። የህይወት ጥያቄ፣ የኑሮ ጥያቄ፣ የወደፊቱ ጥያቄ ይሄ ነው፣ ማለቂያ የሌለው ጥያቄ። ስለሆነም ጌታን ከመቀበል በፊትና በኋላ ያለው ልዩነት ሰማይና ምድር ነው። ሌሎችን ይህን ይመሰክራሉ። እዚህ አካባቢ ያሉ ብዙ ጌታን የሚያውቁት የምታውቋላችሁ። ጌታን ያወቃችሁና ከማወቃችሁና ካወቃችሁ በኋላ ያለው ልዩነት ሰማይና ምድር ነው። ዛሬ ሰዎች የሚታለሉበት፣ ዓለም የምትጋብዘው፣ ዓለም የምትሰጠው ስካሩ፣ ዝሙቱ፣ ሐሽሹ፣ ጫቱ፣ ሌብነቱ፣ ጥላቻ፣ ጎሰኝነቱ፣ ክፋቱ፣ ስፍር ቁጥር የሌለው የውስጥ ጩኸትና ጭንቀት ጸጥ ለማሰኘት የሚደረግ ሙከራ ነው። ለዚህ ሁሉ መልስ ጌታ ኢየሱስ ብቻ ነው። ምንም እናድርግ፣ በዓለም ላይ ያሉ በሙሉ ይሄ ነው ተብሎ የተሰበሰቡ በሙሉ ነፍሳችንን፣ ሕይወታችንን ጸጥ ሊያሰኝ አይችልም። መጠጡም አይችልም፣ ስካሩም አይችልም፣ ሐሺሹም አይችልም። የፈለግነውን ቦታ እንድረስ አይችልም። ልትረኩ አትችሉም። ከዛ በኋላ ከጠጣም በኋላ ካኘን በኋላ ሁሉም ነገር ካደረግን በኋላ በጭንቀት መሞላት ነው። ዛሬ ኢየሱስ ክርስቶስ ወገኖቼ ለእኔና ለእናንተ ወደ እኔና ወደ እናንተ ቀርቧል። ሌሎች ደግሞ በፈጠራ ሃይማኖት መንፈስ በፍጹም ድንዛዜ ውስጥ በሚያኖራቸው እውነትን የሚያውቁ የሚመስላቸው የጌታ ኢየሱስ ክርስቶስ እውነትና ሕይወት በፍጹም የማይታያቸውና የጨለመባቸው አይነቶቹ በዓለም ላይ ሞልተዋል። ያለ ኢየሱስ እናደርጋለን፣ ያለ ኢየሱስ እግዚአብሔርን እናውቃለን፣ ያለ ኢየሱስ እንድናለን፣ ያለ ኢየሱስ ይሆንልናል ብሎ የተለያዩ ሃይማኖቶችን እየፈጠሩ በዓለም የሚከተሉ ስፍር ቁጥር የላቸው። እኔ ትምህርት ቤት በነበርኩ ጊዜ የዛሬ 35-36 ዓመት ያነበብኩት አንድ ነገር ነበረ። በህንድ ምድር ብቻ በህንድ 300 ሚሊዮን ሃይማኖቶች አሉ። 300 ሚሊዮን! እንዴት አይነት ግራ መጋባት! እነዚህ በሙሉ ምንድን ናቸው? ሰዎች የፈጠሩት ሃይማኖት ነው። በዛ መዳን ይቻላል። እግዚአብሔር የሚናገረው ይህንን ነው። ለምስራቁ፣ ለምዕራቡ፣ ለሰሜኑ፣ ለደቡቡ የምናገረው ይህን ነው። የመዳን መንገድ አንድ ነው። የመዳን መንገድ የእግዚአብሔር ቃል ሥጋ ሆኖ ከጨለማው ስልጣን አድኖናል። ስርየት ሆኖልን ወደ መንግሥቱ አፍልሶናል። ስርየት ሆኖልን ወደ መንግሥቱ አፍልሶናል። የተገለጠው የማይታይ አምላክ ምሳሌ ነው። ሁሉን ከእርሱ
ሌላ መንገድ አልተሰጠንም። ሌላ መንገድ እግዚአብሔር ይህ ነው አላለም። ለነዛ ሁሉ መፍትሄ አንድና አንድ ነው። ጌታ ኢየሱስ ክርስቶስ ለሚሰሙትና ለሚቀበሉት ሁሉ እኔ ያለ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። 4 ነጥብ። ይሄንን የሚቀለብስ ማንም ኃይል ምንም ስልጣን በሰማይም በምድርም የለም። መንገዱ እርሱ ነው። እውነት እርሱ ነው። ሕይወት እርሱ ነው። ጌታ እርሱ ነው። አዳኝ እርሱ ነው። በሰማይ በምድር የነገሰ እርሱ ነው። ከእርሱ ውጪ ሌላ ነገር የለምና በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው ይላል። መዳን በጌታ በኢየሱስ ክርስቶስ ብቻ እንደሆነ በምድር ላይ ያሉ ሁሉ ምስራቁ፣ ምዕራቡ፣ ሰሜኑ፣ ደቡቡ ይህም ብቻ ይወቅ። ያለበለዚያ ለዘላለም ዘላለም ከፈጣሪ ተለይቶ ለዘላለም ገሃነም በእሳት ባህር ውስጥ መጣል ይሆናል። ይህ ቀላል አይደለም። ኢየሱስን መናቅ ሰውን ብትንቁ ምንም ችግር የለም ወገኔ። ሰውን ብንንቅ ምንም አይደለም። ምንም የምንሆነው ነገር የለም። ኢየሱስን መናቅ ግን ዘላለም ቅጣት ዋጋ ያስከፍላል። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ያለ ጌታ ኢየሱስ አዳኝ የለም። ይህን ዘላለም እውነት ማንም ሥጋ ለባሽ መሳት የሌለበት ከእግዚአብሔር የሆነ የምሕረትና የፍርድ መልእክት ነው። ወንጌል መልካም ዜና ነው። እንደዚሁም ደግሞ አደገኛ ዜና ነው። ለሚቀበሉት መልካም ዜና ነው፣ ምክንያቱም ወደ ዘላለም ሕይወት ይመራልና። ይህንን ለምንቁ ግን የዘላለም ፍርድ ነው፣ የፍርድ አዋጅ ነው። ስለዚህ ወንጌል 2 መልእክት አለው። ዛሬ ዘላለም እግዚአብሔር ሁላችንን ወደ ራሱ ወደ ንስሐ ይጠራናል። በመጽሐፍ ቅዱስ በብሉይ ሆነ በአዲስ የምንነገር በነፃነት ወደፊት ለመሄድ መንገዱ ወደ ኋላ መመለስ ነው ይላል። ወደፊት ለመሄድ መንገዱ ወደ ኋላ መመለስ። ይሄ ሎጂክ አይደለም። ነገር ግን የእግዚአብሔር ቃል እንደሱ ነው ያለው። የጥንቱ ነቢያት ተመለሱ አሉ። ጌታ ኢየሱስ ክርስቶስ ተመለሱ አለ። የጌታ ሐዋርያት ተመለሱ አሉ። ሐዋርያው ጴጥሮስ በበዓለ ሃምሳ ቀን ለተሰበሰበው ሕዝብ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱ አላቸው። ተመለሱ መመለስ። ቅድም እንዳየነው ሁላችን በደለኞች ነን፣ ክፉዎች ነን፣ ዘረኞች ነን፣ ፍቅር የጎደለንን፣ ማስተዋል የጎደለንን፣ ንስሐ የሚያስፈልገንን። ንስሐ መግባት አለብን፣ መመለስ አለብን። ሁላችን ተያይዘን በሙሉ ልባችን ንስሐ ብንገባ ግን ጥላቻ በፍቅር፣ ውርደት በክብር፣ ሐዘን በደስታ፣ ጠብ በሰላም፣ ውከት በጸጥታ፣ ረሃብ በጥጋብ፣ ሞት በሕይወት ይለወጥና እኔና እናንተ ዘላለማውያን እንሆናለን። በመጽሐፍ ቅዱስ ውስጥ 2 አይነት ንስሐ አለ። የመጀመሪያው ጌታ ኢየሱስ ክርስቶስን በእምነት ተቀብለን ሰይጣንና ዓለምን ክደን በመንፈስ ቅዱስ ዳግመኛ በመወለድ የጌታ የሆነበት ንስሐ ነው። ብዙዎቻችን ያደረግነው ንስሐ ያን ነው። የሚያዋጣ ንስሐ ነው። ስለሆነም ዛሬ እዚህ ቦታ ያለን አብዛኞቻችን የንስሐ ጸጋ ሕይወታችንን እንደለወጠ አዲስ ፍጥረት እንዳደረገን ምንም ጥያቄ የለው። ይሄ ስብሰባ የተዘጋጀው ያ ስላለ ነው። ይሄ በሕይወታቸው የሚያውቁ ሰዎች ስላሉ ነው። ይሄንን ውድ ዋጋ ከፍሎ
ስብሰባ ያዘጋጁት። እስከ ዛሬ ጌታ ኢየሱስ ክርስቶስን በሕይወታችሁ ለማታውቁ ሁሉ ይህ ቀናችሁ ነው። የመዳን ቀን ዛሬ ነው። ዳኑ። መዳን ያስፈልጋችኋል ወገኖቼ። ለቤታችሁ፣ ለትዳራችሁ፣ ለምድራችሁ፣ ለሕዝባችሁ መዳን ያስፈልጋል። መዳን ለእኔና ለእናንተ እጅግ ወሳኝ ነው። የመዳን ቀን ደግሞ ዛሬ ነው። በፍጹም ከዳናችሁ አትጸጸቱ። ያ ውሳኔ በማድረጋችሁ ለዘላለም ትደሰታላችሁ፣ በጌታ ትታቀፋላችሁ፣ እግዚአብሔርን ታመሰግኑታላችሁ። ወገኖቼ ድንቅ ነው። ሁለተኛው ንስሐ አይነት ዛሬ እጅግ የምናተኩርበት ንስሐ ነው። ጌታን ተቀብለናል፣ ዳግመኛ ተወልደናል፣ የዘላለም ሕይወት በእምነት ወርሰነዋል። ነገር ግን ጌታን ተቀብለናል፣ ዳግመኛ ተወልደናል፣ የዘላለም ሕይወት ወርሰናል እንጂ በምድር ላይ እንደ እግዚአብሔር ሰዎች መለየት፣ መኖር፣ መመላለስ፣ መንፈሳዊ ፍሬ ማፍራት አይቻልንም ይሆናል። ስለሆነም ባለፉት ጊዜያትና ዘመናት እንደ እግዚአብሔር ሰዎች መኖር እንደሚገባን ስላልኖር፣ መሆን እንደሚገባን ስላልሆን፣ መመስከር እንደሚገባን ስላልመሰከር፣ መናገር እንደሚገባን ስላልተናገርን ዝም ማለት ሲገባን ስለተናገር፣ በብዙ ነገር መልካም ምሳሌ ስላልሆነን ንስሐ በመግባት ሕይወታችን፣ ምስክርነታችን፣ መልእክታችን ማደስ የግድ ነው። ዛሬ እዚህ የተሰበሰብነው ለ99% 99% ለምንሆን ሰዎች እዚህ ያለን ንስሐው እዛ ላይ ነው። ንስሐው እዛ ላይ ነው። ተልኳችን ስላቃለን፣ ወንጌላችንን ስለሸቃቀጥ፣ የጌታን ስም ስላሰደም፣ የሞራል ትራንስፎርሜሽን በምንኖርበት ምድር ማምጣት ስላልቻል ንስሐ ያስፈልገናል። ክርስቲያን መሆናችሁን ጎረቤቶቻችሁ ያውቃሉ። ይህንን ነገር እኔና እናንተ ማሰብ ያስፈልገናል። ዛሬ እኛን ማሳሰብ የሚገባን በጌታ ስም የተጠራን ሁላችን በምንኖርበት ህብረተሰብ ሆነ ለውድቷ አገራችን የህይወት ብርሃን፣ የሰላም ብርሃን፣ የጽድቅ ብርሃን፣ የቅድስና ብርሃን መሆን አለመቻላችን ችግር እንዳለን ስጋውያን እንደሆን ያመለክታልና ንስሐ እንግባ። ምንም ይዛ የምንለው ነገር የለም ወገኖቼ። እናስተውል። አዎ እናስተውል። ለከተማችን ሆነ ለምድራችን የሰላም ተስፋ ያለው፣ የእርቅ ተስፋ ያለው፣ የፈውስ ተስፋ ያለው፣ የነገ ተስፋ ያለው በቤተ ክርስቲያን ውስጥ ነው። ስለሆነም ከሁሉ አስቀድሞ የጌታ ኢየሱስ ክርስቶስ ቤተ ክርስቲያን በምድሪቷ ቅዱስና ንጹሕ ተጽዕኖ ማምጣት አለባት። ያ ደግሞ ድምጿን ማሰማት፣ ፍሬዋን መታየት አለበት። ዝም ብሎ ሊሆን አይችልም። ቤተ ክርስቲያን ለራሷ በመልእክቷና በአገልግሎቷ ምስክርነቷም ጭምር እውነተኛና ጤናማ መስካሪ ካልሆነች ለአገር ሆነ ለዓለም ተስፋ የለም። ምክንያቱም የዘላለም እግዚአብሔር መልእክቱን ያስቀመጠው፣ ፈውሱን ያስቀመጠው፣ እርቁን ያስቀመጠው፣ ምሕረቱን ያስቀመጠው፣ ሰላሙን ያስቀመጠው፣ ቃሉን ያስቀመጠው በቤተ ክርስቲያን ውስጥ ነውና ነው። ገና በብሉይ ኪዳን ዘመን በሁለተኛ ዜና ምዕራፍ 7 ቁጥር 14 ላይ እግዚአብሔር እንዲህ አለ። በስሜ የተጠሩት ሕዝብ ተመልከቱ፣ በስሜ የተጠሩት ሕዝብ ሰውነታቸውን አዋርዶ ቢጸልዩ፣ የእግዚአብሔር ሰዎች ሲጸልዩ ነው መልስ የሚመጣው። የእግዚአብሔር ሰዎች በእግዚአብሔር ፊት ሲገኙ ነው ምሕረት የሚመጣው። ስለዚህ ነው የኔና የእናንተ መሰባሰብ፣ እዚህ መገኘት እጅግ ወቅታዊና ወሳኝ የሆነው።
በስሜ የተጠሩት ሕዝብ እውነተኛ ሰውነታቸውን አዋርደው ቢጸልዩ፣ ፊቴንም ቢፈልጉ፣ ከክፉ መንገዳቸውን ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ። ፈውሴ ለነፍሴ በመመለሴ እንደሆነ አውቄአለሁ። መልሰኝ እመለሳለሁ፣ መልሰኝ መልሰኝ እመለሳለሁ። እርኩሰት አብዝተን በደል ጨምረናል፣ አመፅን በመዝሙር በጩኸት ከድነናል። ማረን ይቅር በለን ተመለሱ የሚል ምክርህን ንቀናል። ልዑሉ በሰማይ መኖሩን ረስተናል። ማረን ይቅር በለን ማረን ማረን ይቅር በለን ማረን ይቅር በለን። ጥላቻና ትዕቢት ንቀት አስክሮናል። ይቅር ማለት ቀርቶ ከምሕረት ጎድለናል። ማረን ይቅር በለን ፍሬ ሳናፈራ እንባ ማብዛታችን ከቶ አልጠቀመንም ግብዝነታችን። ማረን ይቅር በለን እኮ ማረን ፍሬ ሳናፈራ እንባ ማብዛታችን ከቶ አልጠቀመንም ግብዝነታችን። ማረን ይቅር በለን ማረን ይቅር በለን ማረን ይቅር በለን። ኃጢአት ሁሉ ኃጢአት ነው። በሰራዊት ጌታ በእግዚአብሔር ፊት ተቀባይነት ያለው ኃጢአት የለም። ሁሉም ኃጢአትን ሰርቷል። እስኪ ሁላችን ባለብንበት ቦታ ብድግ እንበል። ባለንበት ቦታ እጆቻችንን ወደ እግዚአብሔር እንዘርጋ። እግዚአብሔር እያንዳንዳችን እንዲያየን ያስፈልጋል። ዛሬ እጆቻችሁን ዘርጉ ወደ እግዚአብሔር። ሁላችን በደላችንን እናውቃለን፣ ኃጢአታችንን፣ ውድቀታችንን እናውቃለን። እግዚአብሔር ምሕረቱን እንዲያደርግልን ለምሕረት የእግዚአብሔር ምሕረት ብላችሁ ጩኹ እስኪ። የእግዚአብሔር ምሕረት እንደገና አሜን። እንደገና የእግዚአብሔር ምሕረት በናዝሬቱ በጌታ በኢየሱስ ክርስቶስ ስም በእያንዳንዳችን ላይ ይሁን። የእኛን ኃጢአት የእኛን በደል በናዝሬቱ በክርስቶስ ኢየሱስ ደም ለዘላለም ከኛ ያስወግድ። ዛሬ ከታሰርንበት ከኃጢአት እስራት ከታመምንበት ከኃጢአት በሽታ የእስራኤል አምላክ እግዚአብሔር እኛንም ቤተሰቦቻችንን፣ ከተማችንን፣ ሕዝባችንን ይፈውስ። የእግዚአብሔር ሰላም በኑሯችን ይሁን። የእግዚአብሔር ሰላም በመንግስታችን፣ የእግዚአብሔር ሰላም በከተማችን፣ በትምህርት ቤቶቻችን፣ በመስሪያ ቤቶቻችን በናዝሬቱ በክርስቶስ ኢየሱስ ሰላም ይሁን። ሰላም ይሁን በሉ እስኪ። ምሕረት ይሁን በሉ። ምሕረት ይሁን በሉ። አሜን። ምሕረት ይሁን። አዎ ለኢትዮጵያ የሚያስፈልጋት ይሄ ነው ወገኔ። ብዙ ነገር አይደለም፣ ውጣ ውረዱ አይደለም፣ እንዲህ ነው ወጣ አይደለም። አሁን ከሰራዊት ጌታ ከእግዚአብሔር የሆነው ሰላም ያስፈልገናል። ሰላም ለምድራችን በሉ። ሰላም ለሕይወታችን፣ ሰላም ለምድራችን፣ ሰላም ለደቡቡ ሕዝብ፣
ሰላም ለሰሜኑ ሕዝብ፣ ሰላም ለምስራቁ፣ ሰላም ለምዕራቡ። የእግዚአብሔር ሰላም በምድራችን ላይ ይውረድ። የእግዚአብሔር ሰላም በሕይወታችን ላይ ይምጣ። ይህ ምሽት የእርቅ ምሽት፣ የሰላም ምሽት፣ የመተቃቀፍ ምሽት፣ አንድነትን የመፍጠር ምሽት ይሁንልን። አሜን ይሁንልን። በናዝሬቱ በጌታ በኢየሱስ ክርስቶስ ስም እያንዳንዳችሁን ይባርካለሁ። በሕይወት ተባረኩ። በማስተዋል ተባረኩ። ያስተዋላችሁትን በመታዘዝ ተባረኩ። በዘመን ተባረኩ። አስታራቂ በመሆን ተባረኩ። የወንጌል አምባሳደር በመሆን ተባረኩ። በእግዚአብሔር ሙላት ተባረኩ። በእግዚአብሔር ራእይ ተባረኩ። ሕይወታችሁ የተባረከ፣ ዘመናችሁ የተባረከ ይሁን። አሜን። ተባረኩ። ለቆማችሁበት ምድር፣ ለምትቀመጡት ከተማ የእስራኤል ቅዱስ እግዚአብሔር የሰላም መልእክተኞች ያድርጋችሁ። የእርቅ መልእክተኞች ያድርጋችሁ። ስትወጡ ስትገቡ የምታስታርቁ፣ የምትተቃቀፉ የሰላም ሰዎች፣ የሰላም አምባሳደሮች እግዚአብሔር ያድርጋችሁ። ሰላም ለከተማችን፣ ሰላም ለምድራችን፣ ሰላም ለመንግስታችን፣ ሰላም ለኢትዮጵያ። አሜን። የዘላለም አምላክ የሰላም አምላክ ሰላምን በዚህች ምድር ላይ ያድርግ። ክብር ለዘላለም እስከ ዘላለም ለእግዚአብሔር ይሁን። የእስራኤል ቅዱስ እግዚአብሔር ይባርካችሁ። አሜን ይሁንልን። ክብርን ሰጦት ለዚህ ጌታ። ምንጊዜ ማይረሳው ልቤ ለኔ ያረገውን ብዘምረው ውለታው ብዙ ነው። ብዘምረው ውለታው ብዙ ነው። ምንጊዜ ማይረሳው ልቤ ለኔ ያረገውን ብዘምረው ውለታው ብዙ ነው። ብዘምረው ውለታው ብዙ ነው። ተስፋ ቢስ ነበርኩ እኔማ፣ ሞቴን ናፈኩኝ። ጨለማ ወርሶት ሕይወቴ መኖሬ ታከተኝ። አትሞትም በሕይወት ኑር አለኝ ከሰማይ ድምፅ መጣ። ደግደጎ ሌሊት ነጋለኝ ለእኔም ፀሐይ ወጣ። ተዘርዝሮ ኢየሱስ ቸርነቱ ከአይምሮ በላይ ነው። በዝቷል ደግነቱ ይወራ ቢነገር የማይሰለቸኝ የእሱ ምሕረት ነው ደግፎ ቆመኝ። እኔማ አልችልም እምባ ይቀድመኛል። ብዙ ነገር ትዝ ይለኛል። እኔማ አልችልም እምባ ይቀድመኛል። ብዙ ነገር ትዝ ይለኛል። ቅዱሳን የእግዚአብሔር ቤተሰቦች በዓለም ሁሉ ያላችሁ እንግዲህ እንደሰማነው በነቢያት በእስራኤል የምድረ በዳ ጉዞ በየነቢያቱ ተመለሱ፣ እንመለስ፣ እግዚአብሔር ወደኛ እንዲመለስ በማለት ብዙ ጊዜ እግዚአብሔር ሲፈልጋቸው ያጣቸው ዘመን ነበር። እኛም በዚህ በመጨረሻው ዘመን አገራችንን፣ ሕዝባችንን፣ የተበተኑትን ስደተኞች በሙሉ ይዘን
ወደ አምላካችን ወደ እግዚአብሔር በማወቅም ባለማወቅም በድፍረትም ያሳዘንነው የበደሉንን ሰዎች የበደልናቸውም ካሉ በምህረት በይቅርታ በንስሐ በመግባት ቀሪው ዘመናችንን ስለ ነፍሳት፣ ስለ ክርስቶስ፣ ስለ ወንጌል እግዚአብሔር ፍቅሩ ምን ያህል ታላቅ እንደሆነ አውቃችሁ ይህንን ጸሎት ባላችሁበት የምትጸልዩ እግዚአብሔር በልጁ በክርስቶስ ኢየሱስ ይስማችሁ። የምትጸልዩትን ጸሎት በሙሉ እየተሰማ ይሁን። ነገር ግን አስቀድማችሁ ጌታ እንዳስተማረን እኛ የበደሉን ይቅር እንደምንል በደላችንን ይቅር በለን ብለን የምንጸልይ እኛንን መጀመሪያ ይቅር የምንለው፣ ግን እሱ ይቅር ብሎናል። ስለዚህ ይቅርታ ትልቅ ፈውስ ነው። ሌላው ትልቁ ኃጢአት እግዚአብሔር የላከውን ክርስቶስ ኢየሱስን የግል አዳኝ አድርጎ አለመቀበል ነው። ሃይማኖት አይደለም፣ ሕይወት ነው። ስለዚህ ጌታ የሌላችሁ በራችሁን ዘግታችሁ ጌታ ኢየሱስን ጋብዙት። በቃ ኢየሱስ ሕይወት ነው፣ መንገድ ነው፣ እውነት ነው። ጴንጤነት አይደለም፣ አትሸወዱ፣ ውሸት ነው። የሃይማኖት ስም ዋጋ የለውም፣ እዚህ ምድር የሚቀር ነው። እኛ በክርስቶስ ኢየሱስ ብቻ ነው በመንግሥተ ሰማይ ሰው የሚታወቀውና እግዚአብሔር ጸሎታችሁን ይስማ። እግዚአብሔር ይሄንን የንስሐ ጊዜ ስለሰጠን እንደ ቀላል ነገር አትቁጠሩት። ባላችሁበት ጊዜ ውሰዱ። ጌታ ጆሮን የፈጠረ ይሰማል፣ አንደበትን የፈጠረ ይናገራል። እግዚአብሔር በነገር ሁሉ ምድራችን ከምድር ውጭ ያላችሁ ቅዱሳን በሙሉ በዚህ መንፈስ ጌታ እግዚአብሔር ጸሎታችሁን ይስማ። ዘመናችሁ የተባረከ ይሁን። ስለ ሁሉም ጌታ እናመሰግናለን። እግዚአብሔር ወይ ስለነበረን ጊዜ እናከብራለን፣ እናመሰግናለን። ስለ አባታችን ረዥም ዕድሜ፣ ጤና፣ በረከት፣ መገለጥ ስጣቸው። የሰሙት በሙሉ እንዲባረኩ ለአንተ አሳልፌ ይሰጣለሁ። ስለነበረን ጊዜ ጌታዊ እናከብራለን። ምሕረት ቸርነት ለትውልድ ትውልድ ነው። ጌታ ሆይ ቸርነህና መሐሪ ነህና ምሕረትም ለዘላለም ነውና በምሕረት ስለጎበኘን፣ ስላስጠነከከን፣ ስላሳሰብከን አሁንም ይህንን ድንጋይ ልብ ወይንም ጌታ እግዚአብሔር በዓለም ላይ የሚሆነው ነገር በሙሉ ከአንተ እንዳልሆነ ዘመን ስለቀረበ ከዘመኑ ጋር እንዳንሄድና እንዳንተላለፍ ጌታ ሆይ እርዳን። በነገር ሁሉ እንባርካለን። ስለነበረን ጊዜ ክብር በሰማይ ክብር በምድር ላንተ ይሁን። ማራናታ አሜን። ጌታ ኢየሱስ ሆይ ና። ምንጊዜ ማይረሳው ልቤ ለኔ ያረገውን ብዘምረው ውለታው ብዙ ነው። ብዘምረው ውለታው ብዙ ነው። ምንጊዜ ማይረሳው ልቤ ለኔ ያረገውን ብዘምረው ውለታው ብዙ ነው። ብዘምረው ውለታው ብዙ ነው። በሰው ዓይን የማይሞላው ሞገስን ያጠገበው ከተዋረደ ስፍራ ላይ ከትቢያ ያነሳ አይገርምም ቢያገለግለው ቢልለት ጎንበስ ቀና ምሕረቱ የገነነለት ምስክር ተዘርዝሮ ኢየሱስ ቸርነቱ ከአይምሮ በላይ ነው። በስቷል ደግነቱ ቢወራ ቢነገር የማይሰለቸኝ የእሱ ምሕረት ነው ደግፎ ቆመኝ። እኔማ አልችልም ባይቀድመኛል ብዙ ነገር ትዝ ይለኛል። እኔማ አልችልም ባይቀድመኛል ብዙ ነገር ትዝ ይለኛል።